ተከታታዮች ዛሬ የማቀርብላችሁ ስለ እስረኛው አርበኛ አብዲሳ አጋ ይሆናል። የኢትዮጵያ የነጻነት ተጋድሎው ታሪክ ሲነሳ ስሙ ከግንባር ቀደምት ጀግኖች ተራ የሚሰለፈው አብዲሳ አጋ በጠላት ሀገር ሆኖ የፈጸመው ጀብዱ በዓለም ታሪክ ተወዳዳሪ የለውም። እንደ አውሮፓ አቆጣጠር በ1936 ፋሽስት ጣሊያን ኢትዮጵያን በወረረችበት ወቅት አብዲሳ አጋ በጀግንነት ሲዋጋ ቆይቶ ቢማረክም እስር ቤት ሊያቆመው አልቻለም ነበር። ወደ ሲሲሊ ደሴት ተወስዶ በስር ላይ ያሳየው ቆራጥነትና የአመራር ብቃት ለብዙዎች የሚታመን አልነበረም። ከተወሰኑ ዓመታት እስር በኋላ አብዲሳ አስደናቂ በሆነ ሁኔታ ከእስር ቤት በማምለጥ በጣሊያን ምድር የራሱን የደፈጣ ተዋጊ ቡድን አደራጀ። ይህ ቡድን ኢትዮጵያውያንን ብቻ ሳይሆን ዩጎዝላቪያንን፣ እንግሊዛውያንና ሌሎች የፋሽስት ተቃዋሚዎችን ያካተተ ዓለም አቀፍ ጦር ነበር። አብዲሳ አጋ በሮም ከተማ አቅራቢያ የኢትዮጵያ ሰንደቅ ዓላማ ከፍ አድርጎ በማውለብለብ ለፋሽስቱ መንግስት ትልቅ የራስ ምታት ሊሆን ቻለ። የጣሊያን ጦር አብዲሳን ለመያዝ ያላደረገው ጥረት አልነበረም። ነገር ግን እርሱ እንደ ሚዳቆ እየሮጠ እንደ አንበሳ እያገሳ ጠላትን በተደጋጋሚ ድምጥማጡን ሊያጠፋ ችሏል። በሁለተኛው ዓለም ጦርነት ወቅት አብዲሳ አጋ ለተባበሩት መንግስታት ድል ከፍተኛ አስተዋጽኦ ያበረከተ ሲሆን የሮም ከተማን ነፃ በማውጣት ሂደት ውስጥ ቁልፍ ሚና ተጫውቷል። ከጦርነቱ ፍጻሜ በኋላ የእንግሊዝ መንግስትና ሌሎች የውጭ ሀገራት ዜግነትና ከፍተኛ ማዕረግ ሊሰጡት ቢጠይቁትም እምቢ ብሎ ወደ እናት ሀገሩ ኢትዮጵያ ተመልሷል። አብዲሳ አጋ በባዕድ ሀገር ተማርኮ ሄዶ አሳሪዎቹን ማርኮ የተመለሰ እንዲሁም በጠላት ምድር ላይ የሀገሩን ክብር ያስጠበቀ ሕያው የጀግንነት ተምሳሌት ነው። ዛሬም ድረስ የአብዲሳ አጋ ስም ሲነሳ የኢትዮጵያን ደም ይሞቃል። ታሪኩም ከትውልድ ወደ ትውልድ ሲወረስ ይኖራል። ይህን ቪዲዮ ከወደዱት ላይክ ያድርጉ። እንዲሁም ለተጨማሪ ታሪካዊ መረጃዎች ሳብስክራይብ ማድረግዎን አይርሱ። አመሰግናለሁ። ቀጥሎ የአዶልፍ ሂትለር ታሪክን ይዤላችሁ ቀርባለሁ። አመሰግናለሁ።